ዛሬ ላወራችሁ የፈለኩት ዋናው ነገር የውሃን ጉዳይ በሚመለከት የቀይ ባህርን ጉዳይ በሚመለከት እኛ እንዴት ነው የምንመለከተው? ምንድነው ሐሳቢያችን? ይሄ ሐሳቢያችን ትክክል ነው ትክክል አይደለም? ያዋጣል አያዋጣም? መሆን አለበት መሆን የለበትም? እያንዳንዱ ኢትዮጵያዊ በዚህ ጉዳይ መክሮ ዘክሮ ከስሜት ነፃ በሆነ መንገድ አስልቶ ለልጆቹ መልካም ነገር መተው አለበት የለበትም በሚለው ጉዳይ ላይ ብንወያይ ምናልባት ሐሳቢው ይገባችሁ ይሆናል ብዬ ነው። ይሄ ከፓርቲ ጋር ግንኙነት የለውም። የሀገር የህዝብ ናሽናል ኢንትረስት ጉዳይ ስለሆነ የውሃን ምስጢር፣ የውሃን ባህሪ፣ የውሃን ምንነት በውል ተገንዝቦ 100% ውሃን ዲፋይን ማድረግ የሚችል ሰው በዓለም ላይ የለም። በዓለም ላይ ያሉ ሳይንቲስቶች ውሃን ለማወቅ የሚጥሩ እንጂ ውሃን አውቀው የጨረሱ አይደሉም። ውሃ በጣም ውስብስብ ነገር ነው። ውሃን ማወቅ አይቻልም ሲባል ሰው ራሱን ማወቅ አይችልም። በየቀኑ እያወቀ ነው የሚሄደው። እኔ ደግሞ ውሃ ነኝ። ውሃ ሲባል በብርጭቆ ያለውን ብቻ እንዳታስቡ እናንተ። አንተ ውሃ ነህ። ሰው ከአፈር ከእሳት ከነፋስ ተፈጠረ ይባላል ውሃን ጨምሮ። አንዱ አንደኛውን አያሸንፍም። በተለያየ ጊዜ አንደኛው በአንደኛው ላይ ሰለጥናል ይባላል። ግን ውሃ ከሰጠነው ትርጓሜ ባሻገር ውሃን ተገንዝቦ ለማየት ትንሽ ዘርዘር አድርጎ ማየት ያስፈልጋል። ለምሳሌ የምንጠጣው፣ የምንታጠበው፣ የምንፈልገው ውሃ አንዳንድ ጊዜ እንደዚህ ይሆናል። ያው እዚህ ላይ ለማየት እንደተሞከረው ውሃ ከነግርማው ከነኃይሉ ሲመጣ ብዙ ርቀት በፈጠነ መንገድ ሄዶ ሊያጠፋ ይችላል። ጉልበታም ነው። በቅርብ ርቀት ሲሆን በየትኛው ሰዓት እንደሚቆጣ እና እንደሚመጣ ማወቅ አይቻልም። ሁልጊዜ ተፈጥሮን ሲጀመር አቁሜ የነበረው አይታችሁ ከሆነ ሊጀምር ሲል አዋፋት በጣም ይታዩ ነበር አስተውላችሁ ከሆነ እና እነሱ ሴንስ አድርገውታል። ሰዎቹ ሴንስ ከማድረጋቸው በፊት ተፈጥሮን ማንበብ ኔቸርን ማየት ስንችል ከብዙ ነገር መጠበቅ እንችላለን። ተፈጥሮን ግን ችላ ስንለው እና ማስተዋል ሲሳነን ጥፋት ያመጣል። ይሄ የውሃን አቅም እና ብርቱነት ለማየት ነው። ባህሪውንም ስንመለከት ውሃ ኦደርለስ ነው፣ ከለርለስ ነው፣ ቴስትለስ ነው። ዩኒቨርሳል ሶልቫንት ነው ውሃ። እንደ አድሄሲቭ ሆኖ የሚያያይዝ ነው ውሃ፣ ወይም ደግሞ ሉብሪካንት ነው፣ የሚያዋዛ ነው። አሁን ባሉ ግኝቶች ውሃ የሚነገረውን ነገር መስማት ይችላል፣ ሚሞሪ አለው የሚል አከራካሪ ጉዳይ አለ። ሰምታችሁ ሊሆን ይችላል። ይሄን ውሃ በተደጋጋሚ ጥላቻ ከነገርከው የሚይዘው ፎርም እና ፍቅር ከነገርከው የሚይዘው ፎርም ይለያያል። ይሰማል ውሃ ልክ አንተ እንደምትሰማው እንደምታኖረው ይሰማል፣ ቅርጹ ይለያያል ይላል። ውሃ የከፍተኛ የደስታ ምንጭ ነው። አይተነው ጠጥተነው ዋኝተንበት ብዙ እርካታ አለው። ውሃ በጥማት ጊዜ የምንሮጥበት ወደሱ ለማግኘት ከነጉልበቱ ሲመጣ በፍራቻ ከሱ ለማመጥ እንሸሻለን። ስንፈልገው ደግሞ እቺን ውሃ ለማግኘት ብዙ ዋጋ እንከፍላለን። ወደ ሚሞሪው ሲመጣ ሚሞሪ የሚለው ጉዳይ አሳማኝ ነው ወይ ያላችሁ እንደሆነ ይሄ ሳይንሳዊ ሕሳቤ ነው። አንድ ሰው እስከ 1 ዓመቱ ድረስ 86% ውሃ ነው። እስከ 1 ዓመቱ ድረስ ከ5 እስከ 14 ዓመቱ ድረስ 75% ውሃ ነው። ከ20 እስከ 35 እድሜው ድረስ 65% ውሃ ነው።
ኋላ ከ60 እስከ 80 ባለው በመጨረሻው ወራት እንኳን ሰው 50% ውሃ ነው። ምን ማለት ነው? እያረጀን ስንሄድ ፊታችን የሚሟሽሸው ድርቀት የሚመጣው ውሃ እየቀነሰ ሲሄድ ነው ማለት ነው። ውስጥ ደግሞ ገብተን ስናይ የሰው ልጅ ብሬን 75% ውሃ ነው። 75% of our brain በውሃ የተሞላ ከሆነ የኛ ብሬን ሚሞሪ ካለው የሚያስብ ከሆነ መያዣው ዕቃ ኮንቴነሩ ተቀየረ እንጂ ያው ውሃ ነው። እንደው አንድና ያው ነው ባይባልም የሆነ ሚስትሪ ያለው ቅርርቦሽ አለው ለማየት በቀላሉ ያግዛል። አርጊው ለማድረግም ያስችላል። የሰው ልጅ ደም 83% ውሃ ነው። የሰው ልጅ ልብ 79% ውሃ ነው። ደረቀ የምንለው አጥንት እንኳን 22% ውሃ ነው። መስላችን 75% ውሃ ነው። ሊቨር 85% ውሃ ነው። ኪድኒ 83% ውሃ ነው። ሲደመር ሰው ውሃ ነው ማለት ነው። አብዛኛውን የሰው ልጅ ማንነት የያዘው ነገር ውሃ ነው። ውሃን ብታወጣ ሰውየው የለም። ውሃ ሌላ አስደናቂ ባህሪው ለራሱ ሳይጠራ ሌላውን የሚያጸዳ ነው። ተመልከቱት፣ ጭቃ ነው እሱ ሲያዩት መልኩ ጥሩ አይደለም። እዚህ ጋር ግን የቆሸ ያጸዳል። ይሄ ብዙ ሰዎች ሊገለጡበት የሚችሉት መንገድ ነው። ሳይኖራቸው ማካፈል፣ ሳይችሉ መስጠት የመሳሰሉት ጉዳዮች በውሃ ውስጥ ይገለጻል። ውሃ ከመብዛቱ መጥፋቱ፣ እንደ ውሃ የበዛ ምንም ነገር በዓለም ላይ የለም። 3/4 ምድርን ይዞ 1/4 ላይ የምንኖር ህዝቦች ውሃ እንቸገራለን። ከመሬት በታች ውሃ አለ፣ ኦሽኑ ውሃ ነው፣ ግን ውሃ ችግር ነው። እዚህ ጋር ማሳየት የተፈለገው ውሃ በጣም ብዙ ነው። በዶት ሌቭል በሃይድሮጅንና ኦክሲጂን ብቻ ሳይሆን ውሃ የውሃን ፎርም ከያዘ በኋላ የምናየው የውሃ ስሪት በጣም ብዙ ነው፣ ግን አንድ ነው። ሰብሰብ ብሎ አንድ ነው። መብዛቱ በጋራ ውሃ የሚል ስያሜ መያዝና አንድ መሆኑን አይከለክለውም። ውሃ ምግብም ነው መጠጥም ነው። የሚበላም ነው የሚጠጣም ነው። ቅድም ሰው ውሃ ነው ብያችሁ ነበር። ብርቱካን ውሃ አይደለም? አሁን ብርቱካን ቢደርቅ የደረቀ ብርቱካን ከላይ ቆዳው ያለ ውስጥ እንዳለ ስትራክቸሩ ያለ ግን ውሃ ባይኖረው የሚገዛ ሰው አለ? የምጠጣው ብርቱካን የሚል ውሃ ነው። ፓፓያ የሚል ውሃ ነው። ማንጎ የሚል ውሃ ነው እንጂ ውሃው ከሌለ ማንጎ ብቻውን ማንም አይፈልገው። ውሃ በጣም ጨዋ ነው። የረጋና የሚያረጋ ነው። ደግሞም ጨው ነው። ሁለቱንም ባህሪ በውስጡ ይዟል። አንዳንዴ በጠዋት ተነስታችሁ ውሃ ዳር ስትቀመጡ ራሱ በተለየ ቋንቋ ማናገር የሚችል ብርታት ያለው ነገር ነው። በዝምታ ውስጥ፣ በዝግታ ውስጥ፣ በሌላ መንገድ ደግሞ በጨውነት ውስጥ የህይወት ሁሉ መገኛ እና መዋኛ ውሃ ነው። ሰው ስሪ ሲጀምር የሚጀመረው የእናትና የአባት የመጀመሪያው ዕለት ስሪትም ጭምር ትራንስፖርት ሜካኒዝሙ ውሃ ነው። ውሃ ከሌለ ሰው የሚሰራበት መንገድ የሚቦካው የሚጠፈጠፈው ምናምን በውሃ ነው። ውሃ በነገራችን ሁሉ ውስጥ አለ። ከኢነርጂ ከጥቅም አንጻር ግን ሲታይ አሁን የሃይድሮጂን ኢነርጂ ከቅርብ ጊዜ ወዲህ ክሊን ኢነርጂ የተባለ በስፋት የሚነገር ነው። ሃይድሮጂን በራሱ ኢነርጂ ያለው ግን በውሃ ፎርም ብንወስደው ይሄ ውሃ እዚች ጋር ቢሆን እዚች ጋር ቢሆን በእያንዳንዱ ቦታ የኢነርጂ ፖቴንሻል በውስጡ አለ። ኢነርጂው ግን እንደ ቦታው መጠን ይለያያል። ይሄን ብርጭቆ ከዚች ጋር ብጥል ድምፅ እንሰማለን፣ ግን አይሰበርም። ከፍ አድርጌ ብጥል ምንም ሳልጨምርበት ይሰበራል። ወይ ደግሞ ይሄ መዶሻ ቢሆን እዚህ ጋር ሚስማር ቢኖር ከዚች ጋር በመታ ከዚህ ጋር በመታ ከዚህ ጋር በመታ እኩል አላስገባም። ፖቴንሻል ኢነርጂ ማለት በከፍታ ያለ ኢነርጂ ነው። አሁን የኛ ግድብ 500 ምናምን ነው ሲባል ከፍ እያደረግነው በሄድን ቁጥር የሚፈጠር ፖቴንሻል ኢነርጂ አለ። ከዛ ሲወረወር
የሚፈጠር ካይኔቲክ ኢነርጂ አለ። ሄዶ ተርባይኑን ሲመታና የቆመውን በዝግታ ያለውን ተርባይን ሲያነጋግረው የሚፈጠር ኢነርጂ አለ። ከላይ ጀምራችሁ ስታዩ ዋናው የኢነርጂ ፖቴንሻል ምንጭ ያለው ውሃው ላይ ነው። ውሃው ነው ሄዶ ካይኔቲክ ፎርም ወስዶ ሜካኒካል ገየቱን አንቀሳቅሶ ወደ ኤሌክትሪካል የሚቀየር ወደ ላይ የሚመጣው ማለት ነው። ቀደም ባለው ጊዜ ደግሞ የእህል ወፍጮን ብትወስዱ ውሃው ራሱ ተርባይኑን እያንቀሳቀሰ ይፈጫል። ወይ ደግሞ ባቡሮች፣ መርከቦች በእንፋሎት አማካኝነት እንቅስቃሴ ያደርጋሉ እንዳሁኑ አይነት ኢነርጂ ፎርም ባልተፈጠረበት ጊዜ። ወይ ደግሞ ሃይድሮጅን ብቻውንም በከፍተኛ ደረጃ ጉልበት ሆኖ ለሰው ልጆች ህይወት አቅላይ ይሆናል። ውሃ እንደገና በውቅያኖስ ውስጥ ኦሽኖግራፊ በሚባለው ሳይንስ ገና አልታወቀም። በውሃ ውስጥ ያለው ሀብት፣ ያለው ነዳጅ፣ ያለው ምግብ፣ ያለው መድኃኒት ጥናት ላይ ነው ያለው። በጣም ብዙ ሪሶርስ ኦሽን ስር እንዳለ ይታመናል። የውሃ ጠብ ጠብ እያለ አለት ያፈርሳል። ጉልበቱ በጣም በኮንቲቲ ከባድ ነው። በአንዴ ሳይሆን በቀጣይነት ማለት ነው። እንደዚህ አይነት ወሰብሰብ ያለ ነገር ያለው የህይወታችን አካል የሆነ ቸል ልንለው የማንችል ብንለውም ኤግዚስተንሳችን ጥያቄ ውስጥ የሚገባ ነገር አይ ግድ የለም ውሃ ሊባል አይችልም። እኛ ውሃ ነን። የዕለት ተዕለት እንቅስቃሴያችን ውሃ ነው። ስለ ውሃ ያለን ግንዛቤ ከፍተኛ ካልሆነና ኔቸርን ተገንዝበን ደግሞ ካልሄድን ጦስ ያመጣል። ወደፊት ደግሞ የዓለም ዋናው የጭቅጭቅ የንትርክ የሀብት ምንጭ ውሃ ይሆናል። ምክንያቱም ውሃ ላይ ያለ ጥናትና እውቀት እያደገ እየመጣ ስለሆነ የኛ የ21ኛው ክፍለ ዘመን ስትራቴጂ ምንድነው? ይሄ የብልጽግና ስትራቴጂ የአብን ስትራቴጂ የኢዜማ አይደለም። የኢትዮጵያ የዘመኑ ከኛ እድሜም በኋላ ባለው ጊዜ ውስጥ ግራንድ ስትራቴጂዋ ምንድነው ያላችሁ እንደሆነ አንደኛው ሰላምና አንድነት። ሰላም ያስፈልገናል። አንድ መሆን አለብን። አንድ ምን ሆነው እንደ ውሃ ብርቱ ለመሆን ነው። ለየብቻ ትችላላችሁ፣ ግን የትም አትደርሱ። ለምሳሌ ኤርትራ፣ ጅቡቲ፣ ሶማሌ፣ ኢትዮጵያ አንድ ሀገር ቢሆን ተው፣ ይሄ ፌዴራሊዝም ነው ፌዴሬሽን ነው ተውና አንድ ሀገር ቢሆን በፈለገው መንገድ ሶማሌ፣ ኢትዮጵያ፣ ጅቡቲ፣ ኤርትራ ሚለምን ይመስልሃል? ሌላ ራሻ፣ ሌላ ቻይና፣ ሌላ አሜሪካ ማለት እኮ ነው። በጣም ትልቅ ሀገር ነው። ሰብሰብ ብለን አቅም ማደርጀት ስንችል በተን ብለን አቅም እናጣለን። አንድ መሆን ያለብን ለሱ ነው። ሰላምስ መሰረት ነው። ሰላም ከሌለ ምርምር የለም። ሰላም ከሌለ ብልጽግና የሚባል ነገር የለም። ለዚህ አንድ መሆንና ሰላም እንፈልጋለን። ሁለተኛውስ ሁለንተናዊ ብልጽግና እንፈልጋለን። ብልጽግናን ለማምጣት ሰላም ለመሆን አንድ ለመሆን ግን ጂኦፖለቲክሱን ማናይ ከሆነ የኢትዮጵያ ሕገ መንግስት ቢቀየር አንድ እንሆናለን? አንሆንም። እሱ አንድ ኤሌመንት ነው። በምግብ ራሳችን ብንችል አንድ መሆን እንችላለን? አንሆንም። እሱም አንድ ኤሌመንት ነው። ስራ አጥነት ቢቀንስ እነዚህ ሁሉ ተመጋግበው ጂኦፖለቲክሱን ከዘነጋ ነው አይሆንም። ጂኦፖለቲክሱ በጣም ወሳኝ ስለሆነ እሱም በመያዝ ሁለንተናዊ ብልጽግናን ሰላምና አንድነትን ማረጋገጥ ያስፈልጋል። እኛ ደግሞ እዚህ ያለን ሰዎች አብዛኛዎቻችን ግማሽ የሚሆነው እድሜያችንን የጨረስነን ወጣቶች አላችሁ፣ ግን አብዛኛዎቻችን እንደዛ ነን። ከዚህ በኋላ የሚጨንቀን የኛ መኖር ብቻ ሳይሆን የሀገር መቀጠል የትውልድ መቀጠል ጉዳይም ሂሳብ መሆን አለበት። ዝም ብሎ እኔ በልቻ አደርኩ ብቻ መሆን የለበትም። ሰፈሩ በሙሉ ሰላም እንዲሆን አንደኛው መታየት ያለበት ቀይ ባህር ነው። የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም፣ አናነሳውም፣ ለግጭት ነው እንደዛ አይደለም። ግጭት የሚባል እኛ አንፈልግም፣ ግን እናነሳዋለን። ሁለተኛው አባይ ነው። ሶስተኛው አጠቃላይ አፍሪካ ቀንድ ነው። የውሃ እውነታ የሀገራችን ደግሞ ሁኔታ እንዴት ይታያል? ውሃና ኢትዮጵያ እንዴት ይታያሉ ያላችሁ እንደሆነ ኢትዮጵያ ማለት በውሃ የተከበበች ደሴት ነገር ግን ውሃ የሚጠማት ሀገር ነች።
በሙሉ ዙሪያው በኋላ ሳያችኋለሁ ውሃ ብቻ ነው የኛ ሀገር። ግን ውሃ ጥማት አለብን። ለምንድን ነው በውሃ ተከበን? እየዘነበ እንደኛ የሚዘንብለት ሀገር ስንት አለ? እየዘነበ ከርሰ ምድሩ ውሃ ኢንዲያን ኦሽን ታች ቀይ ባህር ላይ የከበበን ሀገራት በውሃ ተከበን ስናበቃ ለምንድን ነው ውሃ ችግር የሆነብን? የባህር በር ባለቤትነት ሁለንተናዊ እይታ። የባህር በር ያስፈልጋል አያስፈልግም? ለምን ያስፈልጋል? ትርፍ ጥያቄ ነው ወይ አሁናዊ ጥያቄ ነው? እነዚህን ጉዳዮች ወደ ማየት ያስፈልጋል። ኢትዮጵያ ማለት በትክክለኛው እቺ ናት። ይሄ ቀይ ባህር ይታያችኋል፣ እዚህ ጋር ከርሰው ይታያል። ይሄ ቀይ ባህር ነው። ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛ ውሃ ይመለከትሻል፣ ይሄኛ ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ከኢትዮጵያ ጋር እዚህ ጋር ኤርትራ አለች። በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ሱዳን አለች። በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ግብጽ አለች። በዚህኛውም ያገባታል፣ በዚህኛውም ያገባታል። ለምሳሌ እኔ የማንም ሀገር ትልቅ ሀገር የሚባል ሰው ቢደውልኝ ወይ ቢያገኘኝ ኢትዮጵያና እኛ አብረን በጋራ መስራት ይገባናል ምናምን ካለ በኋላ የአባይ ጉዳይ ግን ይለኛል። አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይማ እናንተ ብቻ አይደለም፣ ግብጾች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው ይሄን በቃ ምንም ታቡ አይደለም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትውሰደው ይቅር፣ ግን ለምን አነጋገርበትም? ይጠቅማል አይጠቅምም? ከመጣም እንደሚያስከትለው የማያስከትለው ለመነጋገር እንዴት እናፍራለን? ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን? ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀር ችግር የለውም። The rights and claims of Ethiopia based on geographical, በጂኦግራፊ historical, history, ethnic or economic reason, including in particular Ethiopia's legitimate need for adequate access to sea የሚል ዩኤን ቻርተር ላይ አለ። በታሪክ በጂኦግራፊ በኢኮኖሚ በዘር ደግሞ በኋላ አፋር ሶማሌ እናያለን። በዚህ ውስጥ ኢትዮጵያ ሌጂቲሜት ጥያቄ አላት የሚል ስምምነት ነበር። ይሄን ስምምነት መፈተሽ ያስፈልጋል። አንዳንዶች የቀይ ባህር ጉዳይ ሳናነሳ በሰላም ተቀምጠናል እኮ አሁን ለምን ዝም አንልም? ቢቀርብንስ? ከኤርትራ ቢያጋጨንስ? ከጅቡቲ ቢያጋጨንስ? የሚል ስጋት ያላቸው ሰዎች አሉ። 50 ሚሊዮን ነበርክ፣ አሁን በ2030 150 ሚሊዮን ልትሆን ነው። አሁን በ2030 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም። አንደኛ ደህንነት አለ እንደምታውቁት፣ ብላስት ያደርጋል። ብትፈልግም ባትፈልግም ወደ ሆነ ይፈነዳል። ህዝቡ እንዳይፈነዳ እንዳይበተን መነጋገርና መልክ ማበጀት ያስፈልጋል። ለምን አንድ ነገር ማቆየት ነው ሰውን ሽባ የሚያደርገው እንጂ ለአጥረ ጊዜ መሸከም ችግር አይደለም። ተመልከቱ ይሄን ነገር። How heavy is this glass of water? Melissa, would you care to answer? 8 ounces? 12 ounces? ምንድነው ይሄ ሰውዬ እያለ ያለ? ምን ያህል ይከብዳል ብሎ ጠየቀ ተማሪዎች። ገመቱ 3 ግራም 5 ግራም 20 ግራም ብሎ ገመቱ።
ዋናው ጉዳይ እሱ አይደለም። ይህንን ውሃ አንድ ደቂቃ ብትሸከመው ምንም ችግር የለም። ይኸው ሸከመዋል። ግን አንድ ሰዓት ተሸከመው ብትለኝ እቺ ውሃ እቺ ክብደት የደከመችኝ ትሄዳለች። አንድ ቀን ሙሉ ብትለኝስ እጄ ይደነዝዛል፣ መያዝ ያቅተዋል፣ ነምነስ ይመጣል ማለት ነው። አንድ ነገር ለ30 ዓመት ብትይዘው ይደካክም ይሆናል። ለ60 ከሆነ ግን ይደነዝዛል፣ እጅ መሸከም አይችልም። እና ምን እናድርግ? እንዲህ እንነጋገርበት፣ በጉዳዩ እንወያይበት። ይሄ ነገር ምን እንደሚያመጣ ብለን በቀይ ባህር ጉዳይ ማንወያይ ከሆነ በስንዴ ማንወያይ፣ በግሪን ሌጋሲ ማንወያይ፣ በገቢ መሰብሰብ ማንወያይ ምን ትርጉም አለው? ምክንያቱም ገቢ ሰብስበን ግሪን ሌጋሲ ተክለን ፍላጎታችን ሰላም፣ አንድነት፣ ብልጽግና ነው። በቀይ ባህር ምክንያት የምናጣው ከሆነ ዋጋ የለውም። እንወያይበት። ስንወያይ አይ አንደኛ ጊዜው አይደለም፣ ሁለተኛ ብዙ ጥቅሙም ብዙ አይደለም ካልን እንተዋለን። መነጋገር ግን ለምን እንፈራለን ነው። መወያየት ለምን እንፈራለን? ምክንያቱም በአባይ ጉዳይ ማንም ፈርቶን አያውቅም። ማንም እዚህ ጋር ተከዜ ኤርትራን፣ እዚህ ጋር ጣና ሱዳንና ግብፅን፣ እዚህ ጋር ባሮ ይኸው ባሮን ተመልከቱ። ጋምቤላ ጋር ነው ተነሳ፣ ወዲያው ሄደ። ባሮ ጋምቤላ ውስጥ እንኳን ቢዞር ስንት ቦታ ያለማል። ግን ተፈጠረ፣ ሄደ ሳውት ሱዳን። እዚህ ጋር ኦሞ አለ። ኦሞ በዚህ ጋር መጥቶ ኬንያ ይገባል። እዚህ ጋር ገናሌ ዳዋ ከዚህ ይመጣል፣ ሶማሊያ ይሄዳል። ዋቢ ሸበሌ ከዚህ ይመጣል፣ ሶማሊያ ይሄዳል። ማን ነው ከኢትዮጵያ ውሃ የማይወስድ? ከጎረቤቶቿ የማይወስድ ማን ነው? ጅቡቲ መውሰድ አለባት ብለን ፓይፕ ዘርግተን ኤሌክትሪክ ከፍለን ውሃ ሰጠናት። ኤርትራ ተከዜ አላት፣ ሱዳን ተከዜና ናይል አላት፣ ሳውት ሱዳን ባሮ አላት፣ ኬንያ ኦሞ አላት፣ ሶማሊያ ዋቢ ሸበሌ አላት፣ ገናሌ ዳዋ አላት። እኛ ያልሰጠነው ጎረቤት ማን ነው? ያውም የሚጠጣ ፍሬሽ ውሃ ተቀባይ ብቻ ብንሆን ችግር የለውም። አንድ ሀገር ለኢትዮጵያ 1 ሊትር ውሃ ፍሬሽ ውሃ የሚሰጥ ሀገር የለም። ሁሉም ተቀባይ ነው። ይገባቸዋል። አሁንም በደንብ አብዝተን ሰጣቸዋለን። ግን የእናንተን እንካፈል የኛ እንዳትጠይቁ ማለት ግን ትክክል አይደለም። አብረን መኖር ካሰብን፣ ሰላም ካሰብን ከኛም ከነሱም ሚዛኑን በጠበቀ መንገድ እየተጋራ መኖር አለብን እንጂ የኛ ሲሆን ችግር የሌለው የሚወሰድ ከዚያ ሲሆን ግን የማይጠየቅ ከሆነ ፌርነስ የለም፣ ጀስት የለም። ጀስት ደግሞ ከሌለ የጊዜ ጉዳይ ነው፣ ያጣላል። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ። እዚህ ሁሉ ውስጥ ሊተነተን የሚችል ዊዝደም አለበት። ቀይ ባህር ለኛ ቅርብ ስለሆነ ይገባናል አላሉም። ራሱ ቀይ ባህር የኢትዮጵያ የተፈጥሮ ኔቸር። ቅድም ነግሬያቸዋለሁ። ሱናሚው ሲመጣ ወፎቹ ገብቷቸዋል ከላይ። ተፈጥሮ ማየት ኢምፖርታንት ስለሆነ። ሁለተኛ አክሱማይት ኪንግደም። ይሄ እስካሁን ማውራችሁ ከታሪክ አንጻር ነው። አባቶቻችን ምን አሉ፣ እንደገና ሂስቶሪካሊ ምን ፋክት አለው የሚለውን ለማሳየት ነው። አክሱማይት ኪንግደም የሚባለው የምታዩት ማፕ ነው። ወደዚህም ይዞራል አይታችሁ ከሆነ በዚህ ሳይድ ሙሉና በዚህ ሳይድ ሙሉ ቀይ ባህርን ኦልሞስት አብዛኛውን ፓርት የሚቆጣጠረው አክሱማይት ኪንግደም ነበር። በመደመር ትውልድ ላይ ለቀይ ባህር ስንቀርብ እና ስንርቅ የሚለው ቤዝድ ኦን ዲስ ነው። ዝም ብሎ አይደለም፣ ቤዝድ ኦን ታሪክ ነው። የቀረብን ጊዜ የአክሱም ኪንግደም ተብለን ከዓለም ካሉ ጥቂት ኪንግደሞች አንዱ ነበርን። 10 ከነበሩ ኃያላን አንዱ ነበርን። 20 ከነበሩ አንዱ ነበርን። ስንርቅሳ እና ይሄ ምንም ሎጂካል ነው፣ ምንም ችግር የለበትም ማለት ነው። ዋናው ችግር የሚመጣው እንዴት ነው የምንቀርበው ነው። 120 ሚሊዮን ስለሆንኩ ጉልበት ስላለኝ መከላከያ ስላለኝ አየር ስላለኝ ሰው ደብድቤ ገድዬ ነው ወይ የምቀርበው ያላችሁ እንደሆነ እንደዛ ማድረግ የለብንም።
ማድረግ የለብንም። በግድያ በጦርነት መሆን የለበትም። በግድያና በጦርነት ደግሞ እንዳይሆን ፋክትን ዲናይ ማድረግ ሲል ማድረግ ደግሞ ትክክል አይደል። እውነት ነው፣ እንነጋገርበታለን። እንዴት እንደሚፈጸም አብረን እናያለን። ችግር የለውም። ቀረብ ሲል ደግሞ በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም ነበረ። የኢትዮጵያ ታሪክ አይደለም ልትለኝ አትችልም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው። ዝም ብሎ አሁን የሰው ጭንቅላት የፈጠረው ሳይሆን ሂስቶሪካሊ የሚያግባባን ፋክቶች አሉ። ሁለተኛው መታየት ደግሞ ያለበት ዲሞግራፊ ነው። ያኛው ሂስትሪ ነው። ሁለተኛው ደግሞ የህዝብ አሰፋፈር። ይሄ የምታዩት የአፋር ትሪያንግል ይባላል። አፋሮች ጅቡቲም አሉ፣ ኢትዮጵያም አሉ፣ ኤርትራም አሉ። በዲሞግራፊ ካያችሁት 1.5 ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። በስመ አፋርማ እንዳታድርገው ካላችሁኝ ደግሞ እስከ ዛሬ ድረስ የዛሬ ዓመት ገደማ ድረስ አፋሮች በየሆነ ጊዜ ሱልጣን ሲመርጡ የኤርትራ አፋሮች በውክልና መጥተው የጅቡቲ አፋሮች በውክልና መጥተው ትራዲሽናል መሪያቸው የሚመረጠው እዚህ አሳይታ ነው። አንድ ቋንቋ አንድ ባህል ብቻ አይደለም። መንግስት ያለበት ቦርደር ያለበት ቢሆንም የኔ ሱልጣን ያለው ብለው በጋራ ይኖራሉ። ስለዚህ በታሪክም አይሰራም በዲሞግራፊም አይሰራም ማለት ነው። አፋር ስለሆነ አይ በአፋር ብቻ ለምን ታየዋለህ በሶማሌስ ሊባል ይችላል። ትክክል ነው። ሶማሌ ኢትዮጵያ ውስጥ አለ፣ ጅቡቲ ውስጥ አለ፣ ኬንያ ውስጥ አለ፣ ሶማሊያ ውስጥ አለ። ይሄ ዋናውን ሁሉ ቦታ አለ፣ ግን በዋና የሚኖረው ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም ኢንዲያ ኦሽንም አክሰስ ያደርጋል። ኬንያ ያለው ሶማሌ ኢንዲያ ኦሽን አክሰስ ያደርጋል። ኢትዮጵያ ያለው ሶማሌ ምን በድሎ ነው ለብቻው ሁሉም ጋር ያለ ሶማሌ እያገኘ ኢትዮጵያ ውስጥ ያለው ሶማሌ ለምን ተከለከለ? ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው? ምናልባት አንሶም ሊሆን ይችላል። አንዳንዴ ሪሶርስ ያንስና ሽሚያ ይፈጠራል። በዓለም ላይ 44 አገሮች አሉ ላንድ ሎክድ የሚባሉ ወደ ውሃ ያልቀረቡ። ከ44ቱ ሀገራት የኢትዮጵያን ህዝብ ቁጥር የሚያክል የለም። 120 ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። ምን ማለት መሰላችሁ? 5 ሚሊዮን ብንሆን ኢትስ ኦኬ እንደ ነገሩ። 10 ሚሊዮን ቢሆን ኢትስ ኦኬ እንደ ነገሩ። 120 ሆነን ዝም ብለን ብንቆይ ችግር የለውም። ግን 150 እንደ መጣው እያለ ነው። በ2050 ደግሞ ደብል ያደርጋል ይባላል። ኢትዮጵያ ህዝብ ከ350 ሚሊዮን ይበልጣል ይባላል። ግምት ነው እሱ። እየበዛ የሚሄድ ትሬንድ ግን ይታያል። ወደ አፍሪካ ስናመጣው አፍሪካ ውስጥ 17 ሀገራት ላንድ ሎክድ ናቸው። ከ17ቱ ሁሉ ተደምረው 1/3ኛው ፖፑሌሽን ኢትዮጵያ ውስጥ ነው ያለው። ደግሞ አፍሪካን ክፈሏት እንደዚህ ሁለት ቦታ። በዚህ በኩል ያለው አፍሪካ 21 ሀገር ነው። በደንብ ተመልከቱ። ይሄ ሀገር ይታያችኋል። መጥቶ በቀጭኑ አለው። ይሄ ዲአርሲ ነው። መጥቶ በቀጭኑ አለው። ይሄ ያለው አይደለም። እቺ ሳት ሀገር ናት። እቺ የምታዩት ዋናው መሰረት አክሰስ ስለሆነ ይሄ ሀገር ነው። ይሄ ሀገር ነው። እዚህ ጋር ይታያችኋል። ትናንሽ ቀጫጭን መንገዶች ሀገሮች ናቸው። እዚህ ጋርም ተመልከቱ። 21 ሀገራት ዋናው ፎከሳቸው በተቻለ መጠን በትናንሽ ቦታም ብትሆን አክሰስ ማድረግ ነው። በዚህ በኩልስ 7 ሀገር ብቻ ነው ያለው። በዚህ 21 አለ፣ በዚህ 7 አለ። ለምሳሌ አንዳንድ ሰው አጥር ድንበር ይዞ ወደ ድንበር ያትሻገር እዚህ ጋር እርሻ አለኝ እዚህ ጋር ምናምን አለኝ ሊከራከር ይችላል።
በጣም ፕሌንቲ ሪሶርስ ነው። ለሁሉ ይበቃል። ጥቅም ላይ እየዋለ አይደለም። እኛ ቁጥራችን እያደገ ነው። በዚህ ምክንያት እንፈራለን። ፍራቻው ምን አመጣው ያላችሁ እንደሆነ ቅድም እንዳልኳችሁ ነው። ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው፣ ቅብጠት አይደለም። ወይ ሊዝ ማድረግ ካልቻል ወይ ኢንቨስት ማድረግ ካልቻል ጅቡቲ ላይ እንደምታውቁት ቻይና ኢንቨስት አድርጋለች። በርበራ ላይ ዩኤኢ ኢንቨስት አድርጋለች። ሞቃዲሾ ላይ አሁን ተርኪ ኢንቨስት ያደረገች። ተርኪ ከመጣ ዩኤኢ ከመጣ ምናምን ከመጣ ምን አለበት እኛ ተጠቃሚዎቹ ኢንቨስት ብናደርግ በጋራ ለመኖር? አይ ስጋት አለብን። ኦኬ ስጋት ከሆነ ገርድ በአፍሪካ አንደኛው ዳም ነው፣ እያለቀ ነው ያለው። እኛ አሰብ ላይ ኢንቨስት እናርግ ወይም ዘይላ ኢንቨስት እናርግ ወይም አዶሊስ ኢንቨስት እናርግ፣ ቦታ ምርጫ ብዙ ችግር የለብንም። እናንተ ደግሞ ከገርድ 30% 20% ሼር ውሰዱ። እኛ ስጡን ብቻ አላለም፣ ከኛም ውሰዱ፣ ግን ያስፈልገናል። አይ ገርድ አንፈልግም ካላችሁ የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው፣ በጣም ትልቅ አየር መንገድ ነው። 20-30% ውሰዱ፣ ለኛም ደግሞ ፖርት ስጡን። አየር መንገድ አያስፈልገንም ካላችሁ ኢትዮ ቴሌኮም በአፍሪካው ትልቁ የሚባል ቴሌኮም ነው፣ 70 ሚሊዮን ሰብስክራይበር አለው። ሼር ውሰዱ። ያው ዓለም እየገዛል መጥቶ እኛ ደግሞ እናደርግ። እንደዚህ ከሆነ ግን አይሆንም። በህዳሴ ጉዳይ በተከዜ ጉዳይ የተወያየን በቀይ ባህር ጉዳይ አነጋገርም ካላችሁ አይሆንም። ለመሙላት እንስማማ፣ ለዛኛውም እንስማማ። ልክ ፍሬሽ ውሃ እናንተ እንደሚያስጨንቀው እኛ ያስጨንቀናል። አንደኛ ከተቆጣ ከመጣ ኢትዮጵያ ይሰነጥቃታል። ኢሚዲየት ትሬት ነው፣ አጠገባችን ነው ያለው። ይሄ ብቻ አይደለም፣ በኋላም በየቦታው አነሳዋለሁ። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ይሄ ጥናት የዩኤን ጥናት ነው። አሁን ኢትዮጵያ 100 ቢሊዮን ከሆነች 30 ቢሊዮን ኢንቨስት አድርጋ ቀይ ባህር ብታገኝ ያዋጣል ማለት ነው። አሁን ገርድ ሼር አድርጉ የምንለው ለዝም ብለን አይደለም፣ ሂሳቡን አስበን ነው። 25 ቢሊዮን ኢንቨስት ብናደርግ 20 ብናደርግ 15 ብናደርግ 10 ብናደርግ 5 ብናደርግ ያዋጣል። አሁን ዋናው ስንት ብር ነው ኢንቨስት የምታደርገው? ምንድን ነው የምታገኘው? ጥቅም ውስጥ ምን ያክል ይቆያል? ኮስት ቤኔፊት አናሊሲስ ይሰራል። ዝም ብሎ ግን ችላ የሚባል ጉዳይ አይደለም። በዓለም ላይ በኢትዮጵያ ልክ ለባህር በር ቀርቦ ባህር የሌለው ሀገር የለም። በእኛና ባህር መካከል መስመር ናት የምታዩት። አሁን ያሉ መሪዎች ደግሞ የሶማሌ መሪ፣ የጅቡቲ መሪ፣ የኤርትራ መሪ፣ የኢትዮጵያ መሪ ደግሞ ስለ አሁን ሰላም ብቻ ሳይሆን ስለሚጸና ዘላቂ ሰላም መነጋገር አለባቸው። እኛ አሁን አንጣላና ልጆቻችን ይባሉ ሊባል አይችልም። እንዳይባሉ እንነጋገር። በኢንቨስትመንት ነው፣ በሼር ነው፣ በሊዝ ነው፣ እዚህ ያለውን በመውሰድ ነው። ምርጫው ሊታይ ይችላል። አንነጋገርበትም ይባል ነገር ስህተት ነው። የኢትዮጵያ የባህር በር ባለቤት የመሆን ቅድም እንዳነሳሁት ታሪክ ብቻ ሳይሆን ኢኮኖሚም ነው። በኢኮኖሚ ቲም ማርሻል የተባለ ሰው የጂኦግራፊ ፕሪዝነር መሆን፣ የጂኦግራፊ እስረኛ መሆን ደህንነትን እሺ ብሎ መቀበል እንደሆነ የምዕራቡ ታዋቂ ስኮላር ጽፏል። አይናችን እያየ እድገት ዘላቂ ሰላም የሚያመጣን ነገር ቸል ማለት አንችልም። ፖርት በጣም ወሳኝ ስለሆነ እንደምታውቁት በጂዲፒ ያለውን ኢምፓክት አንስቼላችኋለሁ። ፖለቲካዊና ደህንነት ላይ እኔ በጣም እርግጠኛ ሆኜ የምነግራችሁ አፍሪካ ውስጥ ምንም ጥርጥር የሌለው ሀያል ሀገር የመሆን ሁሉም ፖቴንሻል ኢትዮጵያ አላት። ፖፑሌሽንም፣ ሪሶርስም፣ የተማረ ሰው ኃይልም አላት። የሚቀራት ነገር አለ፣ እሱ ሂደት ያመጣዋል። ግን ይሄ ጉዳይ ኢትዮጵያ አፍሪካ ላይ ያላትን ቦታና ስፍራ እንዳትይዝ ይከላከላል። የተቆለፈ ስለሆነ እኛ ባህር በር እንፈልጋለን፣ ቀይ ባህር እንፈልጋለን፣ ኢንዲያን ኦሽን እንፈልጋለን ካልን በኋላ ምርጫችን አንድና አንድ ብቻ ነው ወይ? ምን ምርጫ አለን የሚለው አማራጮች ደግሞ ማየት ጠቃሚ ይሆናል። ያሉ አማራጮች ስናይ የተሻለ ጉዳዩን ለመገንዘብ ስለሚያስችል ዘይላ
ሶማሊላንድ እንደምታውቁት ኢፋት በሚባለው ኪንግደም ጊዜ ዘይላ ይኸው ይታያል። ታሪኩ አለ፣ ማፑ አለ። አሁንም ዘይላ አንዱ ኦፕሽን ጅቡቲ ነው። አሁንም እየጠቀመን ያለ ወደብ ነው። አዶሊስ ሰምታችሁ ሊሆን ይችላል። አዶሊስ ሲባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል። ምጽዋም እንደ ኦፕሽን ማየት ይቻላል። አሰብም እንደ ኦፕሽን ማየት ይቻላል። እኛ የግድ በአሰብ ካልሆነ የግድ በምጽዋ ካልሆነ የሚል አቋም የለንም። እኛ የምንፈልገው መተንፈሻ በር ብቻ። መተንፈሻ በር በየትኛውም ከመጣ በግዢም ይሁን በሊዝም ይሁን በሆነ መንገድ ስምምነት ከመጣ የምንፈልገው እሱ ነው። ለምን? ቁጥራችን እየበዛ ነው። አሁን ባለው ትሬንድ በተሸከምነው ልክ መሸከም አንችልም። እየቆየ ሲሄድ ከቁጥጥር ውጭ የሆነ ጉዳይ ይመጣል። ካሁኑ መክረን ዘክረን አስበንበት አማራጭ ነገር የማናይ ከሆነ ታቡ ከሆነ የማይነሳ ጉዳይ ከሆነ አደገኛ ነው። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። ተራ ጉዳይ አይደለም። እንኳን በዚህ ጉዳይ በስንት ቀበሌ እንጨቃጨቅ የለ እንደኛ በማይረባ በሚረባ ቁም ነገር ስለሆነ ቢያንስ እንወያይበት። አለበለዚያ የኢትዮጵያን ኤግዚስተንስ አደጋ ውስጥ ያስገባል የሚል ሐሳብ አለው። አሁን እኔ የምነግራችሁ እንደ ፓርላማ አባል እንደ ብልጽግና አባል ምናምን አይደለም። አገሩን እንደሚወድ ዜጋ እና ሪስፖንሲብል እንደሆነ ሰው ምነግራችሁ። ይሄ ግን የአገር ጉዳይ ስለሆነ ልጆች ምናምን ያው ትውልድ ይገደዋል። ሁላችሁም ስለሚገባችሁ የፖለቲካ ጉዳይ አይደለም ብዬ ነው እና እንደፈለጋችሁ ማየት ይችላላችሁ። እኔ በዓለም ላይ ለመናገር በጣም ልበ ሙሉ ነኝ። ምንም የማንንም ትርፍ አልፈልግም። የሚገባ ነገር በንግግር ብዬ የማስበው ነው። ግን ስንወያይበት ሞር ዳታ፣ ስንወያይበት ሞር አማራጭ መንገድ፣ ስንወያይበት ሞር የተሻለ ጊዜ ምርጫ እናገኛለን። ውይይት ከቀረስ ጥቂቶች ትክክል ነው ብለው ሮንግ ነገር ሊሰሩ ይችላሉ። አብዛኛው የንግድ ችግራችን ለምሳሌ ወደብ የምንከፍለው ገንዘብ እኛ ወደብ ቢኖረን በየ2 3 ዓመቱ የወደብ ክራይ ክፍያ ብቻ ህዳሴን ይሰራል፣ ማዳበሪያ ፋብሪካ ይሰራል። በየ5 ዓመቱ አንዳንድ ትላልቅ ፕሮጀክቶች እየሰራን ለማደግ ሊያግዘን ይችላል። ገንዘባችን በዕዳ ክፍያ በወደብ ክፍያ ምናምን ስለሚያልቅ እነዛ ለመከላከል ያግዛል። ሌላው ግን መናቅ የሌለበት ነገር በኦሽኖግራፊ በጣም በርካታ ነዳጅ፣ ምግብ፣ መድኃኒት ኦሽን ውስጥ አለ። እነዛ ጉዳዮች ህዝቡ እየበዛበት የሚሄድ ሀገር ሁሉ መጨነቅ ያለበት ስለ ምግብ ነው። እንዴት ዜጎቼን አበላለሁ ብሎ ማሰብ አለበት እና ከኦልተርኔቲቭ ፉድ ሶርስ አንጻርም ሲታይ ሚናቅ አይደለም ሚናው። እንግዲህ ይሄ ሁሉ ጠቀሜታዎች አሉት። አሁን ዋና ጉዳይ አካሄዱ ምን ይሁን ነው። እዚህ ጋር የምፈልገው ነገር ከፈለገ ቀይ ባህር አይምጣ። እኛ ኢትዮጵያን የምንወክል ሰዎች ግን ብቻችን ሆነን ስንወያይ እንኳን የማናነሳው አጀንዳ ግን አናርገው። አዚፍ ቀለል እንዳለ ጉዳይ ዝም ብለን የምንተው ጉዳይ ግን አናርገው። የምናነበው፣ የምንመክርበት፣ የምንወያይበት ከተቻለም የምንጽፈው ጉዳይ ይሁን። እንደ ተራ አጀንዳ ዝም ብለን አይሁን። አካሄዱ ግን መሆን ያለበት እኔም እናንተም ማድረግ ያለብን በተቻለ መጠን በሰላማዊ መንገድ ነው። የይገባኛል ጥያቄ ስላለን 100 ሚሊዮን ስለሆን ወታደር ስላለን ዘለን የሰው ሀገር የምናንቅ መሆን የለብንም። ይሄ ትክክል አይደለም። እኛ ያ ኢንትረስት የለንም። በሰላም እንዳይ ነገር ይቻላል ወይ? አዎ በጣም ይቻላል። ቢኮዝ የጋራ ተጠቃሚነት፣ የጋራ ብልጽግና፣ የጋራ እድገት፣ የጋራ ሰላም የሚፈልግ ሰው ሁሉ ያደርገዋል። የቅኝ ግዛት ድንበሮችን ብቻ ማየት ጥሩ አይደለም። አፋርን ማየት ጥሩ ነው። ሶማሌን ማየት ጥሩ ነው። የኢትዮጵያን ፖፑሌሽን ማየት ጥሩ ነው። አክቹዋል ፋክት ስለሆነ በፍትህና በርትዕ ላይ የተመሰረተ ነው። እኛም የማይገባንን ብንጠይቅ የጊዜ ጉዳይ ነው፣ አያዋጣም። እኛም የሚገባንን ብንይዝ ሌላው የሚገባውን ቢይዝ ግን ለዘለቀ ጊዜ አብረን መኖር እንችላለን። በኢኮኖሚ መደጋገፍ ያስችላል። ምንድነው ያለው ምርጫ? አንደኛ ፌዴሬሽን፣ ኮንፌዴሬሽን። ኤርትራን ኢትዮጵያን ብትወስዱ ግን ይኸውላችሁ ይሄ ሁለት ግንድ መልኩ ይለያያል።
ልክ ባንዲራውና ስሙ እንደሚለያይ ህዝብ ማለት ነው። ውስጥ ግን የተያያዘ ነው። ያኔ ያጣላን ኮንፌዴሬሽን ህግ አሁን ሊታይ ይችላል። ያኔ የነበረው ስሜትና ዛሬ አንድ አይደለም። ፌዴሬሽኑን በትክክል ማስቀመጥ፣ ለምሳሌ የባንዲራ ጉዳይ፣ የስም ጉዳይ፣ የምናምን ጉዳይ ካለ ማስቀመጥ። አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችንን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው። ከፖለቲካ ውጪ አንድ ነው። በቀላሉ መመለስ ይቻላል። ይሄ ኖ በፍጹም አይታሰብም። አይደረግም ካሉስ ይችላሉ፣ መብታቸው ነው። በግድ አይሆንም። ይሄ ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም አቀፍ ልምምድ ነው። ዓለም ላይ ያለ ኤክስፒሪየንስ ነው። ጊቭ ኤንድ ቴክ አለ ዓለም ላይ። ጊዜ ላይ ችግር ካለ መነጋገር እንችላለን። እንደ ኮንሰፕት ግን ኢትዮጵያ አያስፈልጋትም የሚል የትኛውም ሰው ቢሆን ማለት ነው፣ የትኛውም ጫፍ ያለ ሰው ቢሆን ትክክል አይደለም። ፖለቲካል ፓርቲዎች፣ ፖለቲካል ኤሊትስ አሉ። አሁን ኢትዮጵያ ሰብል ልትወስድ ምናምን የሚሉ እንደዛ አይነት ንግግሮች በኋላ ዋጋ እንዳያስከፍሉ ቢያንስ የምንነጋገርበትን ነገር በፖለቲካል ልሂቃን ደረጃ መግባት ያስፈልጋል። ተገቢ አይደለም ዝም ብሎ በማያነታርክ ጉዳይ የምናደርገውን ጥፋት እንድናቆም። ሁለተኛ ትርክት ነው። ትርክት ለምሳሌ ባህር ኃይል ይሄ ጉዳይ እንደምታስቡት እንግዲህ ብዙ ጊዜ ያሰብንበት ነገር ነው። ዝም ብሎ አሁን የመጣ አይደለም። ግን ባህር ኃይል ሲባል የሚቃወሙ ሰዎች አሉ። እኔ ይገርሙኛል። ዝግጅት እንዴት ይጠላል? ይሄን ተረክ ትንሽ መግራት ያስፈልገናል። ትልቅ አገር ነን። በዓለም እኮ በእኛ ፖፑሌሽን 11ኛ ሀገር ነን። አትናቁት። ይሄ ቀላል ነገር አይደለም። በኢኮኖሚ ራቅ ነው እንጂ በፖፑሌሽን ትልቅ ነን። ይሄን የሚያክል ሀገር ዝም ብሎ እንደዚሁ ታፍኖ ያስቸግራልና ንግግሮቻችን፣ ሚዲያዎቻችን ኮንሺየስ መሆን አለባቸው። የኢኮኖሚ ምጣኔ ሀብት ላይ ቅድም አንስቼላችኋለሁ። አግሪካልቸር ላይ፣ ማይኒንግ ላይ፣ ኢነርጂ ላይ እንሰራለን ብለን አላለም። የምንሸጥበት በር ከሌለ ትርጉም የለውም። ዞሮ ለመሸጥ ነው ዛት ያስፈልጋል ነገርየው። ኢኮኖሚ ደግሞ ካላደገ እኛ በጣም ችግር ውስጥ እንገባለን እና ራስን መመገብ፣ ራስን ማብላት፣ ራስን ማልበስ ኢምፖርታንት ናቸው። በማህበራዊ እና ስነልቦናም ፕሪፓሬሽን ያስፈልጋል። በዲፕሎማሲም እንደዚሁ ያስፈልጋል ስራ። እኛ ወይም እዚህ ውስጥ መሆናችን እንካድ፣ እዚህ አይደለንም እንበል። አለበለዚያ በቀይ ባህር ጫፍ ያሉ ሰዎች በሙሉ ቀይ ባህርን እያዘዙ በዚህ ጠቅላላ ያሉ ሀገራት አባይን ደግሞ እኛን አታልሙ እንትን አታርጉ እያሉን በዚህ ጉዳይ አንነጋገርም ማለት አይቻልም። የሁላችሁ የዛሬ 50 60 70 ዓመት ኃይለ ሥላሴ ስለ አባይ ሲያወሩ አታስበው፣ ትነካትና ወየውልህ፣ ትሞክራትና ወየውልህ ሲባሉ እኔ አሁን አቅም የለኝም ልጆቼ ይሰሩታል። አሁን ቀይ ባህር ትነካትና ትለኛለህ፣ እኔ አቅም የለኝም ልጆቼ ያመጡታል። አሁን አይቻልም ማለት ነገ አይቻልም ማለት አይደለም። ይህን እናንተ ደግሞ ተራችንን እንመካከራለን፣ መንገዱን እናያለን፣ ምርጫውን እናያለን። ከተሳካ እናሳካለን፣ ካልተሳካ ልጆቻችን ያሳኩታል እንጂ ተዳፍኖ ይቅር የሚባል ነገር አይደለም። መብት ስለሆነ ደግሞ ለኛ የኤግዚስተንስ ጉዳይ ነው። ከዚህ ውጪ እንደ ሀገር ሰርቫይቭ ማድረግ አንችልም። አሁን ችለናል። ለምን? የምንሸከመው 1 ሰዓት ስለሆነ ነው። 2 ሰዓት ሲሆን ታዩታላችሁ። ይሄ ታይቷል ኢትዮጵያ ውስጥ። ይሄ የት ነው? አዲስ አበባ እኮ ነው። ይሄ ትናንትና ይሄ አዲስ አበባ ዛሬ አለ። በዚህ ጊዜ አዲስ አበባን የሚያውቁ ሰዎች እንደዚሁ በሳር ቤት የምንቀር ይመስላቸው ይሆናል። የአሁኑን ፎቆች ስላላዩ ማለት ነው። ተቀይሯል፣ ይቀየራል። እኛ ግን ሶበር እንሆን፣ ኮሌክትድ እንሆን፣ አይዲያችን ግልጥ ያለ ይሁን፣ ህብረታችን የማይናወጥ ይሁን፣ የምንጣላበትና የማንጣላበት ጉዳይ የለየን እንሆን፣ የነቃን እንሆን። እባካችሁን ሰብሰብ ብላችሁ ለላቀ ቁም ነገር በጋራ የምንሰራና ለትውልድ የምናሸጋግር ሰዎች ያድርገን ያድርጋችሁ ለማለት ነው።